የምልህ በህልሜ በኃይሉ አንዲት ሴት በጩቤ ሲወጋየው ይመስለኛል እናቴ ናት። አታስብ፣ በኃይሉን እስከ መጨረሻ ሊያጠፋ የሚችለውን ፍላሽ ካላመጣልኝ እኔው ራሴ ሴት ጣድርጌ ገድዬ አስክሬኗን እልክልሃለሁ። እባክህን እናቴ ምንም ነገር እንዳትሆን ጠብቃት። ፍላሹን አሁኑኑ ካለበት ይዤ ልመጣለሁ። ብትፈጥን ይሻልሃል። እናትህን እንዳልገደልኳት በኃይሉ ማወቁ አይቀርም እና እንዳልሞተች ከማወቁ በፊት ፍላሹ እጄ ላይ መግባት አለበት። እሺ ፍላሹን እንዳገኘው በስልክ ቁጥር ደውልልኝ። አንተ ፍላሹን ከማምጣት በፊት በኃይሉ እናትህ እንዳልሞተች ካወቀ እናትህን እርሳት። ቆይ እንዴት ነው አሳዳጊ እናትሽ ሞታ እንደዚህ በቶሎ ደህና ይሆንሽው? ምን ማለት ነው ይሄ? እና ከዚህ በላይ ምን ትሆን? ይሄ ሁሉ አመት ያሳደገቻት እናቷ ሞታ ቢያንስ እንኳን ቀብር መሄድ የለባትም? አዎ እውነት እኮ ነው ብለኔ። ቀብር አብረን እንሂድ እንዴ? እናቴ እኮ ዛሬ አይደለም የሞተችው። ከብዙ አመት በፊት አረብ ሀገር ሄዳ እዛ ነው የሞተችው። አደራ ድራማ በክፍል 6 ላይ የብሌን አጎት አቶ በኃይሉ የብሌንን አሳዳጊ እንዲገላት የላከው ታሬ እናትየዋን አስፈራርቶ ብቻ ሳይገላት ልጇ በህይወት እንዳለ ዳግምን እንደሚያገናኛትና ነገር ግን በምትኩ ግን የብሌን እናት አረብ ሀገር እንደሄደች እንደሞተች እንድትናገር በፍጹም እናትና ልጅን እንዳታገናኝ አስፈራርቷት ሳይገላት ሄዷል። እንግዲህ ነገር ግን ዳግም እንግዲህ እናትህን በህይወት አግኝቻታለሁ ብሎ ስልክ ካገናኘው በኋላ ነገር ግን ካንተ አንድ ነገር ፈልጋለሁ፣ እናትህን እንዳገናኝ ከፈለግ ከበኃይሉ መስሪያ ቤት ወይም ደግሞ ከበኃይሉ ቤት ገብተህ እዛው ግቢ ውስጥ ተከራይቶ ስለሚኖር ማለት ነው አንድ ፋይል ታመጣልኛለህ። ፍላሽ ነው፣ በፍላሽ የተቀመጠ ፋይል ነው። እሱን ፋይል ካመጣህ እናትህን አገናኝሃለሁ። ነገር ግን እሱን ፋይል ካላመጣህ እናትህን በኃይሉ እንድገላት ስላዘዘኝ እገላታለሁ ብሎ ነግሮት ነበረ። እሱን ብቻ ሳይሆን እናቱንም በአካል ሄዶ በስልክ አገናኝቶት እናቱን አውርቷታል። እና ዳግም የሚያደርገው ነገር ጠፋው። የበኃይሉ ቤት ገብቶ የእናቱን ነፍስ ለማዳን የበኃይሉን መረጃ አውጥቶ ለሰው መስጠት ፈለገ። ነገር ግን በጣም ፈራ። ይሄን ማድረግ አልችልም እያለ ዝም ብሎ ቁጭ ብሎ ነበረ። ድንገት እንቅልፍ ሻለባ አድርጎት እናቱን በህልሙ አያት። አቶ በኃይሉ ተደብቆ ሄዶ ሲገላት አንቺንም ልጅሽንም እገላችኋለሁ ብሎ ሲገላት እናቱን እናቱን ነው ያያት። በነገራችን ላይ እናቱን አያውቃትም። ማያውቃት በልጅነቱ ስለተለያት ነው። በጣም ህፃን ሆኖ ነው እንግዲህ በኃይሉ ለማደጉ የሸጠውና እናትየዋም ልጇን ብታገኘው ዳግምን መንገድ ላይ አታውቀውም በፍጹም ማለት ነው። እናም ግን በህልሙ እናቱን እያያት ነበረ። አቶ በኃይሉ እናቱን ሲገላት አየ። ከሱም ሳይበቃው ደግሞ እሱንም መጥቶ ሲገል አየ። እናም ስልክ ቀሰቅሰውና ዳግም ከተነሳ በኋላ የደወለለት ታሬ ነበረ። ፍላሹን አዘጋጀሁ እያለው ነበረ። ፍላሹን ለማምጣት ደግሞ ሁሉም ቤት ነበሩ። ምክንያቱም ደግሞ የብሌን እናት ሞታለች ተብላ ስለተነገረች ብሌን በጣም ማዝና ስለነበረ አቶ በኃይሉ አሳዳጊዋ የሞተች ስለመሰለው እቤት መጥቶ ነበረ ልቅሶ ለመድረስ ማለት ነው። እና አብረው ቁጭ ብለው እያወሩ አቶ በኃይሉ ለምንድን ነው ታዲያ እዚህ የተቀመጥሽው? እናትሽ ከሞተች ልቅሶ የለም ቀብር የለም እንዴ አትሄጂም? እያለ መጠየቅ ይጀምራል። ሰላምም እንግዲህ የብሌን ወላጅ እናት ማለት ነው፣ አሰሪዋ የሆኗ ማዳሟ በሚል እያዝልኝ አሰሪዋ አዎ ትክክል እኮ ነው፣ ለምንድን ነው ቀብር የማትሄጂው? አብረን እንሂድ ተነሽ ስትላት ብሌንም አይ እናቴ እኮ ዛሬ አይደለም የሞተችው ከ10 ዓመት በፊት ነው አረብ ሀገር ሄዳ የሞተችው ትላለች። አቶ በኃይሉ ደነገጠ እና አሳዳጊ እናትሽ በህይወት አለች አላት። አዎ አለች። እናም በኃይሉ ደንግጦ እየሮጠ ወደ ውጭ ወጣና ታሬ ጋር ደውሎ ቶሎ ና ይለዋል። እናም ሲጠይቀው ለምን ነበረ የብሌን አሳዳጊ ገደል ብዬ ያልገደልከው ብሎ ሲያፋጥጠው እንግዲህ ታሬ ተንኮል አስቦ ነው። በነገራችን ላይ የበኃይሉን ቦታ መውሰድ ይፈልጋል። በኃይሉን መግደልን ብቻ ሳይሆን ማጥፋት ይፈልጋል።
ያለውን ነገር መንጠቅ ይፈልጋል። ነገር ግን አሁን ለሱ ተላላኪና የሱ ሰራተኛ መስሎ ከሱ ስር ቢልም እሱን ለመጣል ነው። ነገር ግን አሁን ላይ ዳግምን ተጠቅሞ እሱን መጣል ይፈልጋል። እናም ለምን ነበረ የብሌንን አሳዳጊ ያልገደልካት ይለዋል። ታሬም እንግዲህ በልጇ አስፈራርቻታለሁ፣ በፍጹም ለማንም አትናገርም ሲል በኃይሉ ደነግጥና በየትኛው ልጅ ምናምን ብሎ ምክንያቱም ዳግም ስለመሰለው ማለት ነው። ዳግም የሷ ልጅ መሆኑን አወቀ እንዴ ብሎ ነው። እና አይ በብሌን ያስፈራራዋት፣ ለብሌን ብትነግራት ይሄን ነገር ብሌን እንደምገላት ነግሬያታለሁ ሲል ሰውየውም አመነው። ነገር ግን እሱ ያስፈራራት በዳግም ነው። ዳግምና ብሌን የሚኖሩት አንድ ግቢ ውስጥ ነው። ብሌን ተቀጥራ የምትሰራበት ቤት ውስጥ ብሌን እናቷ ቤት ሰራተኝነት ተቀጥራ የምትሰራበት ቤት ውስጥ ዳግም ተከራይቶ ይኖራል። ዳግም እዛ ቤት የገባው አቶ ባይሉን ለመበቀል ነው። ከእናቱ የለየው እሱ እንደሆነ ስለሚያውቅ ነው። በልጅነቱ ለማደጎ የሸጠው እሱ ስለሆነ ኳስ እየተጫወተ ባለበት ነበረ አፋፍ ሰው ወስዶ የሸጠው ማለት ነው። እና በዛ የተነሳ ካደገ በኋላ እሱን ሲከተለው ነው የኖረው። እናም እሱ ግቢ ውስጥ ተከራይቶ አሁን ይኖራል። እሱን ለመበቀል እና እናቱን ለማግኘት ነው እዛ የገባው። ነገር ግን አሁን ላይ ብሌንና ዳግም ተቀራርበው ቢያወሩ ኑሮ የብሌን አሳዳጊ ማለት የዳግም ወላጅ እናት ናት። እናም ብሌን እንግዲህ የእናቷን ሀዘን እንግዲህ የዛሬ 10 ዓመቱን ሀዘን ከተወጣች በኋላ ወደ አሳዳጊዋ ቤት ተመልሳ ሂዳ ነበረ። እናም አሳዳጊዋ ቤቱን ሞቅ ሸብረቅ አድርገዋለች። ያለ ወትሮ ምንም የሌላት በጣም የኔ ምስኪን ደሃ ናት። ግን ቤቷን ሞቅ ሸብረቅ አድርጋው ብሌን ስትሄድ እናቴ ምን ተገኝቶ ነው ዛሬ ቤታችን እኮ በጣም አምሮበታል ትላታለች። እናም የብሌን አሳዳጊ እንግዲህ ልጅ እኮ ሊመጣ ነው፣ ልጅ ተገኘ፣ 18 ዓመት በፊት የጠፋው ልጅ ተገኘ ትላታለች። እና ብሌንም በደስታ እና በቃ አንቺም ልጅሽን እኔም ወንድም ላገኝ ነው እያለች እያለ ግን ማን አገኘልሽ ስትላት የብሌን አሳዳጊ ታሬ የተናገራት ነገር ትዝ አላት። ብሌንና እናቷ እንዳታገናኝ ለብሌን እናትሽ ሙታለች ብለሽ ንገሪያት፣ እኔ ልጅሽን አገናኝሻለሁ ብሎ ነው ከሱ ጋር በዚህ ነው የተስማሙት። ያለዛ ግን ልጅሽን እገለዋለሁ። እሷ እንደውም ልጅን ባታገናኘኝ ይሻላል። ብሌንን ግን እናቷን አልነጥቃትም። እናትሽ የለችም ማለት አልችልም፣ እኔ ልጅን ባላገኘው ይሻላል ብላ ነበረ። ነገር ግን ልጇን ድምፁን ካሰማት በኋላ በህይወት ስላለ እገለዋለሁ አላት። ከሚሞትብኝ ብላ ለብሌን እናትሽ ሙታለች ብላ ዋሸቻት። እናም እንግዲህ የብሌን አሳዳጊ ቤቷን ሞቅ ሸብረቅ አድርጋ ብትጠብቅም ዳግም ግን ሊመጣ አልቻለም። ብሌን ግን ወደ አሳዳጊዋ ቤት ወይም ደግሞ ወደ እናቷ ቤት ከመሄዷ በፊት ቤት ቁጭ ብላ ያለ ዳግም አንድ ሀሳብ መጣለት። ሁሉም ሰው ከቤት ይወጣል። ከዛ ወደ ሳሎን ሄድና ብሌንን ሻይ እንድታፈላለት ይጠይቃታል። እንደበረደውና ሻይ እንደፈለገ ብሌንም እንግዲህ እውነት መስሏት ሻዩን ለማፍላት ወደ ኪችን ስትገባ እሱ ግን ወደ በኃይሉ መኝታ ቤት በመግባት የበኃይሉን እቃዎች መበርበር ይጀምርና ፋይሉን ያገኘዋል። ፋይሉን ይዞ ሲወጣ ነበረ ብሌን ደግሞ ሻዩን አፍልታ ወደ ሳሎን ስትገባ ፊት ለፊት ተገናኙ። ምን እያደረክ ነው ስትለው አይ እኔ ቃልን መኝታ ቤት እያየሁ ነው አላት። ነገር ግን በእጁ የያዘችውን ፍላሽ ስላየች እሱን እቃ አስቀምጥና ከዚህ ቤት ውጣ ብትለውም አልችልም፣ ይሄ ፍላሽ እናቴን የማገኝበት ትልቅ ሚስጥር ነው እና በፍጹም ይሄን ፍላሽ ማስቀመጥ አልችልም ይላታል። እና በተደጋጋሚ ይሄን ነገር እየነገራት ነበረ። እናቱን ከ10 ዓመት በፊት እንዳጣትም ነግሯት ነበረ። ብሌን እንዴት እንዳልመጣላት አላውቅም። እናትየዋም ለብዙ ዓመት የጠፋባት ልጇ እንደተገኘ ስታወራ ነበርና ምናልባት እንግዲህ ታሬ አሁን ላይ ዳግምን መጠቀም ያድርጎ አቶ ባይሉን ለመጣል እየጣረ ቢገኝም ብሌንና ዳግም ግን ሀሳብ ከተለዋወጡ በደንብ ከተቀራረቡና ካወሩ የብሌን አሳዳጊ የራሱ የዳግም ወላጅ እናት መሆኗን ሊደርሱበት ይችላሉ። ምክንያቱም ብዙ መጥፎ ስራዎችን ሳይሰራ አሁን ላይ ታሬ ዳግምን መጠቀም የሚፈልገው በኃይሉን ለመጣል ነው። እናም ፍላሹን ፈልጎ ከሰጠው በኋላ ፍላሽ ውስጥ ያሉ መረጃዎችን ያይና አቶ በኃይሉ አሁን ላይ በእጀ ገብተሃን እያለ ነበር። ነገር ግን አሁን አንድ ስራ እንድትሰራልኝ እፈልጋለሁ እናትህን ከማገናኘቴ በፊት ይለዋል። እሱም እንግዲህ በሀሳቡ ምንድነው ብሎ ቢጠይቀውም በኃይሉን ግደለው አለው። አያችሁ አይደለ እናቱን ድምጿን ካሰማው በኋላ ለሱም እናትህን እገላለሁ ለሷም ደግሞ ልጅሽን እገላለሁ እያለ እያስፈራራ አሁን ላይ ዳግምን የማይፈልገው መጥፎ ስራ እንዲሰራ ወንጀል እንዲሰራ እያደረገው ነው። እንግዲህ በኃይሉን ከገደለ ዳግም
እናቱን መቼም አያገኛትም። እስር ቤት ነው የሚበሰብሰው፣ ምክንያቱም ወንጀለኛ ነው። ስለዚህ ዳግም ቆም ብሎ ማሰብ አለበት። እናቱን የሚያገኝበት ሌላ ዘዴ መፈለግ እንጂ በፍጹም የታሬ መጠቀሚያ መሆን የለበትም። ታሬ በሱ ተረማምዶ በኃይሉን መጣል ይፈልጋል። ራሱ ተጋፍጦ ሳይሆን የዳግምን ደካማ ጎን ስላገኘ በዛ ተጠቅሞ በኃይሉን ማጥፋት ይፈልጋል። የበኃይሉንም ቦታ እሱ መያዝ ይፈልጋል። ነገር ግን ዳግምን ባይጠቀመው ጥሩ ነበረ። የዚህ ነገር ሁሉ ቁልፍ ያለው ግን ብሌን ጋ ነው። ብሌንና ዳግም ማውራት አለባቸው። በደንብ ስለ ህይወታቸው ጥልቅ ብለው በደንብ ማውራት አለባቸው። ምክንያቱም ዳግም ስለ ብሌን ሚስጥር ብዙ ነገር ያውቃል። እናቷ ሰላም እንደሆነች፣ እሷ ደግሞ ልጇ ብሌን እንደሆነች፣ እዛ ቤት ሊገሏት በተደጋጋሚ እንደሞከሩ ሲያወሩ አቶ በኃይሉና ቃል የሰላም ልጅ ናት ብላ የመጣችው ማለት ነው በተደጋጋሚ ሰምቷቸዋል። ማናት ብሌን፣ ማናት የሰላም ልጅ እያለ ጥያቄ ውስጥ ገብቶ ነበረ። ስለዚህ ብሌንም የዳግምን ሚስጥር ታውቃለች። ካወሩ ነው ግን ይሄ ነገር ግልጽ የሚሆነው። እሷም የእሷ ታዳጊ የእሱ እናት እንደሆነች ታውቃለች። እሱ ደግሞ ሰላም የእሷ የብሌን እናት መሆኗን ደግሞ ሚስጥሩን ያውቃል። ግልጽ ስላልሆነለት ነው እንጂ። ስለዚህ ሁለቱ ካወሩ ሁለቱም ጋር ነው ሚስጥሩ ያለው ማለት ነው። ስለዚህ ዳግም ቆም ብሎ ሊያስብ ይገባል ማለት ነው፣ ሌላ መጥፎ ነገሮችን ከማድረግ በፊት። ያለዛ ግን ደካማ ጎኑን ተጠቅሞ ታሬ አሁን ላይ መረማመጃ አድርጎ ወንጀል ሊያሰራው ይችላል። ምክንያቱም የእናቱን ድምጽ ባይሰማ ኑሮ እሷን ለማግኘት ብዙም አይጓጓም ነበር። ነገር ግን የእናቱን ድምጽ በስልክ አገናኝቶታል። ስለዚህ ሁለቱንም እያስፈራራ መጠቀሚያ እንዳያደርጋቸው። የብሌን እናት ጥሩ ነው። የብሌን እናት ያረገችው ነገር የብሌን አሳዳጊ ለብሌን እናቷ እንደሌለች ለጊዜው ብትናገርም ነገር ግን ቀን ጠብቃ ልጇን ካገኘችው በኋላ እውነቱን መናገሯ የማይቀር ነው። ምክንያቱም ደግሞ ባደረገችው ነገር በጣም ተጸጽታለች። የሷ ልጅ ለማግኘት ብላ የብሌንን ሕይወት ስለነጠቀቻት በጣም ተሰምቷታል። እንደዚህ ልጇን እንኳን ለማያገናኛት ነገር። እናም አሁን ላይ እንግዲህ እያሰበች ያለችው ነገር ልጄን ካገኘው በኋላ ላንቺ በጣም ብዙ ምነግርሽ ነገር አለ፣ ስለ እናትሽ በጣም ብዙ ነገር አለ እያለቻት ነበረ ብሌንን። ብሌን ግን አሁን ላይ ተስፋ ቆርጣ ነበረ። መቼም እናቴን ከዚህ በኋላ መልሼ አላገኛትም ብላ ድጋሚ ጥያቄውንም ላለማንሳት ወስናለች። ነገር ግን እናትና ልጅ አንድ ቤት እየኖሩ አለመተዋወቃቸው ብሌን ከእናቷ ቤት ሰራተኛ ሆና እናትየዋ ባየቻትና ባቀፈቻት ቁጥር የልጅነት ስሜት እየተሰማት ይገኛል። እንዲሁም ደግሞ ብሌን እናቷን ባቀፈቻት ቁጥር እናቷ እየመሰለቻት ሁለቱም በልብ ተገናኝተዋል። ግን ልጅ ነኝ ብላ የመጣች ልጅ ስላለች ሴትዋ አሁን ላይ ለ10 ዓመት ወይም ደግሞ ከዛ በላይ የናፈቀቻት ልጇን ስላገኘች በፍጹም ማስተዋል አልቻለችም። አይኗ ተጋርዷል ማለት ነው። እናት አይደለችም ብላም ለጥርጣሬ ለሰከንድም አላሰበችም። ነገር ግን ውስጧ ላይ ያለችው ብሌን ናት። ስትነካት፣ ስታቅፋት፣ ብቻ ስታባብላት ትዝ የሚላት በልጅነቷ ትታት ሄደችው ብሌንን ነው የምታስታውሳት። ብሌን ናት እንጂ ያችኛዋ አይደለችም። ያችኛዋ ሁሉ ነገሯ የእሷን ልጅ የሚመስል ነገር የላትም። ነገር ግን ከስንት ዓመት በኋላ ያገኘችውን ደስታ ማበላሸትም ሆነ ቆም ብላ ምንድን ነው ወዴት ነው ብላ ማሰብ አልፈለገችም ሰላም እንጂ ብታስብ ኑሮ በጣም ቀላል ነበረ። በጣም ብዙ ነገራቸው ከልጇ ከብሌን ጋር የማይመሳሰል ጸባይ እንዳላቸው ታውቃለች። ውስጧ ብሌንን ይፈልጋል። ብሌንን የቤት ሰራተኛዋን ወይም ደግሞ ትክክለኛ ልጇን። ሌላው ደግሞ አቶ በኃይሉ እንግዲህ ዳግም የእሱን ሚስጥር የያዘውን ፍላሽ ሰርቆ ለታሬ ልኮለታል። ይሄን ነገር ታሬ ሚዲያ ላይ ሊለቀው ያሰበ ይመስለኛል። ምክንያቱም ደግሞ ሚዲያ ላይ ለቀቀው ማለት የብሌን አጎት ያለውን ስራ ሁሉ ስልጣን ሁሉ ሊያጣ ይችላል። በኃይሉ የሚሰራበት መስሪያ ቤት ላይ በጣም ሰዎች ላይ ግፍ ይሰራል። በጣም ነውረኛ ነው። ካስታወሳችሁ የብሌን አሳዳጊ በድህነት አንጀቷን አስራ ብር ቆጥባ እናም እንግዲህ የተሰጣት የጉልት መስሪያ ቦታ ነበረ። እናም እንግዲህ ሁሉም ሰው ጋር አስፈርማ አቶ በኃይሉ ጋር ትደርሳለች፣ የብሌን አጎት ጋር። እናም እሱ ጋር ሄዳ እንዲፈርምላት ትጠይቀዋለች። ይችን ከፈረምክልኝ የጉልት መስሪያ ቦታ ይሰጠኛል ትለዋለች።
እሱ ግን ወረቀቱን ይነጥቃትና ቀዳዶ ፊቷ ላይ ጣለባት። ስንት ስትጓጓለት የነበረውን ነገር። በጣም ግፈኛና ነውረኛ ሰው ነው። በጣም ገንዘብ ወዳድ። ልጇንም በግፍ ነጥቆ ለሌላ ሰው ሸጠባት። ለ18 ዓመት ከልጇ ነጥሯት ኖረ። እናም ሴትዋ ግን እሱ ማን እንደሆነ እንኳን አታውቀውም። ይህ ሰው የብሌን አጎት ይሁን አይሁን የምታውቀው ታሪክ የለም። ብሌንና ጎዳና ላይ ወድቃ አግኝታት ነው ወስዳ ያሳደገቻት። እናቷ ለ2 ዓመት ብላ 10 ዓመት ትቆያለች ሄዳ ሰላም ማለት ነው። በዛ ቅጽበት እንግዲህ 1 ዓመት ያያትና ገንዘብን ማትልክም። እሱ የጠበቀው ገንዘቧን እየለቀመ ለመብላት፣ ልጇን ደግሞ ይዣታለሁ እያለ ገንዘቧን ለመልቀም ፈልጎ ነበረ። ነገር ግን ሰላም እንዳሰበችው ሳይሆን ቀርቶ እንኳን ገንዘብ ቀርቶ ስልክ እንኳን ደውላ ልጇን ማግኘት አልቻለችም። በዛ የተነሳ አውጥቶ ጎዳና ላይ ጣላት። እናም የብሌን አሳዳጊ የሆነችው ሴት እንግዲህ የዳግም እናት መንገድ ላይ አግኝታ ወሰደቻት፣ አሳደገቻት። እሱ ግን ማን ወስዶ እንዳሳደጋት ጠንቅቆ ያውቃል። አሳዳጊዋ ግን አጎቷን አታውቅም፣ ማን ዘመድ እንኳን እንዳላት አታውቅም። እናም እሱ እየተከተለ ህይወቷን ሁሉ ሲያበላሽ ነው የኖረው። የዳግምን እናት ልጇን ነጠቃት፣ ለሌላ ሰው ሸጠባት፣ ለማደጎ ሸጠባት ልጇን ማለት ነው። እያንዳንዱ ህይወቷን እየተከተለ ያሰቃያት ነበር። እንግዲህ እስከ መግደል ድረስ ሁሉ ደርሷልና እንግዲህ ይህች ሴት ግን ስለ እሱ ማንነት ምን የምታውቀው ነገር የለም። ብሌንም እንግዲህ ያኔ በጣም ትንሽ ስለነበረች ረስታ ይሆን አላውቅም፣ አጎቷን ማወቅ አልቻለችም። ታዲያ ዳግም እናትህን አገናኝሃል ያለው ታሬ ሚስጥር የያዘውን ፍላሽ እንዲያመጣለት ይነግረዋል። ታሬም እንግዲህ ዳግምም ታሬ እንዳለው ከአቶ በኃይሉ ኪስ ውስጥ ፍላሽ ያገኝና እሱን ይወስዳል። እናም እንዲያየው ይነግረዋል። ነገርየሹ ትንሽ ከበድ ያለ ነው። ስራውን፣ ስልጣኑን ሁሉ ስሙን ሁሉ የሚያበላሽ ነገር ነው። እናም ታሬ ደግሞ ይህን ተጠቅሜ በኃይሉን ከስራ ቦታው አስባርረዋለሁ ወይም ደግሞ ወንጀል ስለሰራ ማለት ነው በህግ ቁጥጥር እንዲውል አደርጋለሁ ብሎ ነው የሚያስበው። ነገር ግን ከዛ ቀድሞ አቶ በኃይሉ ይህን ነገር ማን ሊያደርግ እንደሚችል ስለሚያውቅ ምናልባት ብሌን እንዳይጎዳት እየፈራሁኝ ነው። ብሌን ናት እዛ ቤት የምትኖረው። ማንም ሰው ይህን ሊያደርግ አይችልም። ብሌን ሆን ብላ ልትጎዳ ይፈልጋ እሷ ናት ይህንን ፍላሽ አውታ ለሰው የሰጠችው ብሎ ሊያስብ ይችላል። እናም አሁን ላይ ነገር ሁሉ ወደ ብሌን እንዳይሄድ በጣም ያስፈራል። ሰውየው ገንዘብ ወዳድና ስግብግብ ከመሆኑ የተነሳ ብሌንን ሊጎዳት ይችላል ወይም ደግሞ ሊያስብ ይችላል። በተለይ ደግሞ የዳግምን እናት። ዳግም እናቱን ሳያገኛት ምንም መሆን የለባትም። ዳግም ትክክለኛ እናቱን በህልሙ አይቷታል። ዳግም ልጅ እያለ ነበር ከእናቱ የተለየው። እናቱን ማን ምን ትሆን የሚያውቀው ታሪክ የለም። እናትየዋም እንደዛው። የልጅነታቸው መልክ እንግዲህ ሲያድጉ ሁሉም ሰው ስለሚጠፋ ነው። እናም የዳግም እናት ዳግም በህልሙ እናቱን በትክክል አይቷታል። ግን የብሌን አጎት ሊገላት ወደ ቤቷ ሄዶ ነበር አቶ በኃይሉ። እሱን ነበር ያየው። እናም የኔ ውድ ቤተሰቦች እንግዲህ አደራ ድራማ አሁን ላይ በኃይሉ በጣም እየዛተ ነው። ምናልባትም ብሌን ላይ ሌላ ችግር እንዳይፈጥርባት ያስፈራል። እና ተወዳጆች በቀጣይ እንግዲህ በክፍል 7 እስከምንገናኝ ድረስ ሁላችሁንም እወዳችኋለሁ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።